ከፈረስ ከከብት ከውሻ በታች ስትቆጠር ስንቆጠር አስብራሰን የት ነው ያለነው? አላፈነገጠም ፈረስ እኔ ፈረስ ሊጫን ተፈጠረ ሊነዳ እንዲው ሊጋጋዝበት ተፈጠረ አላፈነገጠም። ከዛ ከተፈጥሮ አህያው ከዛ ከተፈጥሮ አላፈነገጠም። ውሻ ከዛ ተፈጥሮ አላፈነገጠም። እኔ እናንተ ብቻ ነን ያፈነገጥነው ከተፈጠርንበት ዓላማ ያወጣን። ይዘን እሱ እንኳን ፈረስ ለተፈጠረበት ነገር ታማኝ አህያው ታማኝ ሆኖ አንተ ከአህያ በታች ከባድ እኮ ነው ኢኽዋን። ይሄ ማንነት ይሄ እኔና አንተ መገለጫ ያ የተሰጠ ክብር ያ ለመላእክቶች እንዲሰግዱለት የተሰዙለት ማንነት ወርዶ ከእንስሳ በታች ስትቆጠር ተራራ የሚያክል ሀብት አውጥታችሁ ሰደቃ ብትሰጡ ያ ትውልድ አንድ ፍኝ የሰደቀውን አክል እኩል አትደርሱም አሉ ረሱል ሰለላሁ ዐለይሂ ወሰለም። ለምንድን ነው እንደዛ የሆነው? ሰረታዊ ለነዚህ አይነት እኔና አንተ ስብዕና ግንባታና ማንነት መፈጠር ትልቁ እንቅፋት ናቸው ያልነው አራት ነገሮች የመጀመሪያው ነፍስ ነው፣ ሁለተኛው ሸይጣን ነው፣ ሶስተኛው ዱንያ ነው፣ አራተኛው ኸልቅ ነው። በሐያቱ ውስጥ የምንገናኛቸው ወዳጅ አድርገን የምንይዛቸው አፎን ሰዎችና ሞዴል የምናደርጋቸው ማንነቶች። ከዚህ ለመውጣት ትልቁና መሰረታዊ ነገር ዚክረል ሞት ነው። ቀደም ያልነው ሞትን ማስታወስ ቋሚ አይደለም። ሁላችንም ተሰባሪዎች ሰብስክራይብ በማድረግ ቤተሰብ ይሁኑ። السلام عليكم ورحمة الله وبركاته. إن شاء الله بزيه مدرك لا بتجمر وارست مسرت تزكية النفوس وطهارة النفس. النفس ما صدات قايت هذا البرنامج اللي كان بفتي نبروت وندموش نستاذ بدرو يجمروت على زولين ونيم ما نسات مفلقوا انجدي هي طهارة النفوس أو تزكية النفوس. سلمنا على انجدي تللك كم يبالو قدايوش لما وچاچن በጣም ትኩረት አድርገው ከሚለፉባቸውና የሰው ልጅ እንደሰው በዚህ ዱንያ ውስጥ ሲኖር ስኬታማ በአኺራም ላይ ደግሞ ደረጃውን ከፍ ለማድረግ ይሄ ተቅዋ ወይም ደግሞ ተቂይ የሚባለው አንድ ዓቢድ የሆነ አላህን የሚፈራና የተፈጠረበትን ዓላማ የተገነዘበ ሰው የሚጓዝበት መስመር ስርዓት መስተካከል ዋነኛው ጉዳይ ነው ይላሉ። ሁለቱንም ማገር ለማስተካከል ለዚህ ነው አላህ Subhanahu Wa Ta'ala በቁርአን ላይ بعد أعوذ بالله من الشيطان الرجيم ونفس وما سواها فألهمها فجورها وتقواها قد أفلح من زكاها وقد خاب من دساها إلى الله. الله በዚህ ቁርአን ምዕራፍ ውስጥ ሲያነሳ ነፍስን በመሰረታዊ ጉዳይ አድርጎ የሰው ልጆች የሁለቱን ሀገር በዚህ ሀገር ውድቀትም ሆነ እድገት ወይም ደግሞ የተሻለ ደረጃን እንዲሁም ደግሞ በቀጣይ ዓለምም ደግሞ በአኺራም ላይ የሚኖራቸውን ደረጃ ሲገልጽ ይሄ ነፍስ ነው። እንግዲህ ضواء القلوب ተብለው የሚታወቁ በእስልምና ታሪክ ላይ ትልልቅ ዑለማዎቻችን አሉ። ኢማም ኢብኑ አልቀይም አልጀውዚ እና ኢማሙ ገዛሊ ሌሎችም በዚህ ጉዳይ ላይ በጣም ለፍተዋል። ትልልቅ መጽሐፍቶቻቸውንም አልፈዋል። ነፍስን በተመለከተ የተለያየ ሰዎች ነፍስ የሚባለው ነገር ራሱ የተለያየ ነፍስ አይነት አለ ይላሉ። አንደኛው ነፍስ አማራተን ቢሱ የምትባለው ናት። ይሄ መእዋ ለሸር ወሙስተቀር ለሸር ነው ይሉታል። ይሄ በቃ የክፋት የጥፋት መናኸሪያ የሆነች አይነት ነፍስ ሰውን ካዘዘች በጥፋት እንጂ ወደ ሌላ መልካም ነገር የማጠራ የሆነች አይነት ነፍስ። ለዚህም ማሳያ ብለው በሰይድና ዩሱፍ ታሪክ ውስጥ የሚወሳውን ምርአተል አዚዝን ታሪክ አንስተው እሷ የተገለጸችውን ይናገራሉ ዑለማዎች እንደማሳያ وما أبرئ نفسي إن النفس لأمارة بالسوء ነፍሴን አላጸዳትም ንጹህ ናት አለልም። ነፍስ ሰዎችን በክፋትና በጥፋት የምታዝናት ትላለች። ይሄ በሷ በምርአተል አዚዝ አንደበት የተገለጸ ነው። ሁለተኛው አይነት ነፍስ ለዋማ ናት ይላሉ ዑለማዎቹ። የተጸጻች የሆነች አይነት ነፍስ አላህ Subhanahu Wa Ta'ala ቁርአን ላይ እንግዲህ ትልቅ ማሳያ አድርጎ ያቀረበውን የቂያማን የመጨረሻውን ዓለም የዛን ቀን ክስተት ጋር ያይዞ ሱረቱል ቂያማ ላይ ያወረዳት ነፍስ ለዋማ ተብሎ የተጠቀሰው የተጸጻች ተመላሽ የሆነች ነፍስ
አላህ የሚያቆራኛት እቺን ነፍስ አይነት ከቂያማ ጋር ነው። በዱንያ ላይ ሰዎች እየወደቁ እየተነሱ በጥፍላያት ላይ እየተገኙ እየተመለሱ ተውበት እያደረጉ ወደ አላህ ምህረት እየፈለጉ እነዚህ አይነት ነፍስ ያላቸው እቺ ነፍስ ለዋማ ተብሎ ይጠቀሳል። እሱ አያቱን ወደ ውስጥ ገብቶ ማየት ይቻላል። በሶስተኛው አይነት ያለች ነፍስ ነፍስ المطمئنة ተብላ የተጠቀሰችው مأوى للخير ومستقر للخير ናት። ዑለማዎቹ ኢማም ኢብኑ አልቀይም አልጀውዚ በሰዎች መስሉታል። ልክ እንደ ሰይድና አቡበከር አይነት እንደ ሰይድና ዑስማን ኢብኑ አፋን ቁርአን ሱራ ራሳቸውን ሰዎቹን የገለጸባቸው ሰዎች የሰዎቹን ማንነትና ክብር ሲያሳይ የገለጸበት አይነት ማንነት ያላቸው ይሄ ኸይር ላይ እንጂ የማይገኙ አይነት ሰዎች በቁርአኑ እንደሚወሳው ያ አየቱሃ النفس المطمئنة ارجعي إلى ربك راضية مرضية فادخلي في عبادي وادخلي جنتي እቺ አላህ ዘንድ ወዳጅና ተወዳጅ ሁና ለጀነት ጥሪ የሚደረግላት ያላት ሙጥመኢን የሆነች የተረጋጋች የሆነች ነፍስ ናት ይላሉ። በቁርአን ደረጃ የተወሱ እነዚህ ሶስት አይነት ነፍሶች አሉ። بعض العلماء በቁርአን ላይ ያልተወሳ ወይም ደግሞ ሊወሳም የማይገባው አይነት ዛሬ ግን በማህበረሰባችን ውስጥ በስቶ የሚገኝ አይነት ነፍስ አለ ይላሉ። ይሄ ነፍስ አልጋፊላ የዘነጋች የሆነች ነፍስ ላ ሃኡላ ወላ ሃኡላ ወይ ከሙጥመኢኖቹ አይደለችም ወይ ደግሞ ከአማራቱን ቢሱም አይደለችም። ከምንም ውጭ ሆነች ለምን እንደመጣች ለምን እንደተፈጠረች የማታውቅ አይነት ነፍስ ይላሉ። ምክንያቱም ሰዎች መቼም ለዱንያም ሲኖሩ ለዚህ ዓለም ስኬትን ብለው ሲያስቡ ሲለፉ በቃ ህይወትን አጠቃላይ የሰው ልጅ የተፈጠረበትን ዓላማ በዚህች በዱንያ ብቻ ጠቅልለው ሲመለከቱ የሚኖራቸው ማንነት አላቸው። ይሄ ገፍላ ላይ ያለች ነፍስ ሸይጣንም የሚወደው እሷን ነው ይላል። ምክንያቱም ብዙ ጊዜ ሰዎች ታያላችሁ አንዳንድ ሰዎች ምንም አይነት ኢባዳ ላይ ሚና የሌላቸው ግን አኽላቃቸው የሚገርም አኽላቅ ያላቸው እንዴት አይነት ባህር ያለው ይባላል ግን ሶላት አይሰግድም። እንዴት አይነት ባህር ያለው እንዴት አይነት ጥሩ ሰው ነው ይባላል ግን እስላማዊ ግዴታ ላይ መሰረታዊ ግዴታዎች ላይ ግን አታገኙም ግን ጥሩ ሰው ነው ይባላል። ወንጀል ላይ አይገኙም እነዛ ሰዎች ወንጀልም ደግሞ ላይሰሩ ይችላሉ። ያው እንግዲህ የአላህን ትእዛዝ መጣሱ እንዳለ ሆኖ ማለት ነው። እንደውም ይላሉ ዑለማዎቹ እንደነዚህ አይነትን ሰዎች ሸይጣን እንኳን ወንጀል እንዳይሰሩ ያደርጋቸዋል እንደውም ይጠብቃቸዋል ይላሉ። ለምን ወንጀል ከሰሩ ስለሚነቁ ሰው ጥፋት ሲያጠፋ ማጥፋቱን ስለሚያውቅ ይደነግጣል ሊመለስ ይችላል። ገፍላ ላይ እንዲቀመጡ ስለሚፈለግ ለተፈጠሩበትን ዓላማ ዘንግተው እንዲኖሩ ያደርጋቸዋል። በተለይ ቁርአን አያት ላይ የነዚህን ሰዎች መገለጫ የሚመስሉ ማሳያዎች ቀርበው እናያለን። ወደ ኋላ እንመጣበታለን። እና ይሄ ነው ነፍስ። እቺ ነፍስ እንግዲህ በተለያየ ደረጃ ያለው ነፍስ አማራተን ቢሱ ነፍስ ለዋማ ነፍስ ለሙጥመኢና የኛ ከየትኛው ውስጥ ነው የሚሰለፈው የሚለው ራሳችንን ነው የምንጠይቀው። ከየትኞቹ ተርታ እንመደባለን ከየትኞቹ መስመር ውስጥ እንገባለን። ስለዚህ ይሄ ነፍስ ትልቁ እንደ ሰው ልጅ ወሳኝ ነገር ከመሆኑ አንፃር እንዴት ነው በሐያታችን ላይ ተግይር ለውጥ ሊመጣ የሚችለው? ኢማም አልገዛሊ ረህመቱላህ ዐለይሂ የመጨረሻ እድሜያቸው አካባቢ ከሞታቸው የጻፉት አንድ ሚንሐጅ አልአቢዲን የሚል ኪታብ አላቸው። እዛ ላይ ያነሳሉ የሰው ልጅ ተቅዋ ወይም ደግሞ ኢባዳው ላይ ሙስተሚር ሆኖ አላህ በሚፈልገው ማንነት ውስጥ እንዳይኖር ከሚያደርጉት አዋኢቆች እንቅፋቶች ብለው የተወሰኑ ለሰው ልጆች እንቅፋት ያሏቸውን ነገር ይገልጻሉ። ሰፊ ነገር አለው ውስጡ ኪታቡ ላይ። ከዛ አዋኢቅ ብለው ከሚቆጥሩት አንዱን ከቆጠሩት ውስጥ ተውበትን ያነሱና ሰው ይሄ ከተውበት መራቁ የሚያመጣው ነው ወይም እንቅፋቱን ብለው ይገልጻሉ። የሚታወቅ ነገር ነው። ሌላ ወሳኝ ነገር ነው ብለው የሚያወነሱት አንድ አዋኢቅ አለ። እሱም አራት መገለጫ አለው ይላሉ። የሰው ልጅ አላህ በሚፈልገው ማንነት ውስጥ እንዳይኖር አራት ጠላቶች አሉ ይላሉ። የመጀመሪያው ነፍስ ነው ይላሉ። ሁለተኛው ሸይጣን ነው ይላሉ። ሶስተኛው ዱንያ ነው ይላሉ። አራተኛው ኸልቅ ነው ይላሉ። እነዚህ የሰው ልጅ በዚህ በጠንካራ ማንነት ውስጥ የሚፈልገውን አላህ የሚፈልገው ባህሪያ እንዳይሆን እንቅፋት የሚሆኑበት ነገር ናቸው።
ነፍስ አለች በተለያየ አይነት መልኩ የሰው ልጆችን መስመር የምታስብ ሁለተኛ ሸይጣን አለ ኢግዋ ያደረገ ሰዎችን በተለያየ አይነት መልኩ ስሜታቸውን እየጠለፈና እየቀሰቀሰ እሱ ወደሚፈልገው ዓላማ ለመውሰድ ጥረት የሚያደርግባቸው እኔ ይሄ የነፍስን መጽዳት ስናስብ አብረን እንድናይ የሚፈልገው ነገር አለ ማለት አሁን አደጋ ውስጥ እንደ ማህበረሰብ እንደ ሰው ዘር አማኝ ቁጥር በጣም የበዛበት ሙስሊም ማህበረሰብ አንዱ የሚባለው እምነት ነው አይደለም ሐቅ ነው ብለን የምንከተል ሰዎች በቢሊየን የሚቆጠር ተከታይ ያለው እምነት በብዙ መልኩ ግን ለብዙ አደጋ ለብዙ ፈተና ለብዙ ችግር የወደቀ ምናልባት ከመኖራቸው አለመኖራቸው የሚቆጠር አማኞች የበዙበት እምነት ሆኗል ለምንድን ነው እዚህ ደረጃ የደረስነው ይሄ እንሕጣጥ ተخلف በዚህ አይነት መውደቅና መሸነፍ ውስጥ ልንገባ ለምን ቻለን ምንድነው የዛ ትውልድ ምስጥርና የዚህ ትውልድ አሁን ያለበት ፈሸል ከምንድነው ብለን እንመልከት እኔ አንድ መሰረታዊ ነገር ስላለ እሱ ላይ ትኩረት እንድናረግ እፈልጋለሁ ይሄ ዲንና ተደዩን የሚባል ነገር ብዙ ተደዩን ማህበረሰብ ይገኛል ዲን ያለው ማህበረሰብ ግን አንሷል ዲን ስላችሁ ለዚህ ዑለማዎች ማሳያ ያቀርባሉ ተደዩን ማለት የእስልምና መገለጫ የሆኑ ሻኢሮች ማለት ነው ሶላቱ ጾሙ ዘካው ሌሎች የሚታዩ ኢባዳዎቹ ናቸው ይሄ ተደዩን የሚባለው ዲን የሚባለው ደግሞ ሰው ልጅ ይሄ የተፈጠረበት ማንነቱና አላህ ጋር በሚኖረው ግንኙነት እሱ ጋር የሚወጡት መገለጫዎቹ የአኽላቁ ሙዓመላው ሐያቱ በትክክል ዲን የሚገለጽበት ተጨባጭ ቅድም እንዳልኳችሁ ፈሸላችንንና ምን ለካው በዛ ትውልድ ነው ሙቃረና ምን ሰራው እስቲ ዛሬ የሷሃባ ትውልድን አስቡና እኛ ያለንበትን አስቡ ብዙዎቻችን በረመዳን 10 ጊዜ 20 ጊዜ 30 ጊዜ እናختማለን አሉ እኮ በቀን የሚያختሙ አይደል ሰላት الليل ይሰገዳል ተራዊህ ይሰገዳል ተሐጁድ ይሰገዳል በቀን 50 60 70 ሶላቶች ይሰገዳሉ ጾሙም ሌሎቹም ዘካውም ሰደቃው ምናምን ናዛ ትውልድ አስቡ ተመልከቱት አይደለም ቁርአንን 10 ጊዜ 20 ጊዜ በወር የሚያختም ቀርቶ ቁርአንን ርዛቱን ያختሙት ሰዎች በቁጥር ውስጥ ናቸው በሷሃባ ታሪክ ውስጥ ቁርአንን ሙሉን ያختሙት ያሐፈዙትማ ኦልሞስት የሉም በሚባል ደረጃ ቂላ ናቸው እንደኛ አይነት ይሄ ሌት ከቀን በጣም ረጃጅም ኢባዳዎች የተለያዩ ኸይራቶቹና ምናምኑ ለዛ ነው እኮ የነሱ ከስድቅ ጋር ስለነበር ትንሿ ነብዩ ሰለላሁ ዐለይሂ ወሰለም ለው አንፈቀ አሐዱኩም مثل جبل ያሉት አይደለም ተራራ የሚያክል ሀብት አውጥታችሁ ሰደቃ ብትሰጡ ያ ትውልድ አንድ ፍኝ የሰደቀውን አክል እኩል አትደርሱም አሉ ረሱል ሰለላሁ ዐለይሂ ወሰለም ለምንድን ነው እንደዛ የሆነው ኑሯቸው ተርፏቸው ምናምን ነበር የሚሰጡት እነሱ ለይሰ ከذلك ልዩነቱ እኮ እዚህ ላይ ነው ይሄ እውነት ሲድቅ የሚባለው ነገር በሐያት ውስጥ ሲገባ የሚፈጥረው ማንነት አለ ዛሬ ሰልሞ ነገ ሸሂድ ሆኖ የሚሞት ሰው በሐያቱ ሶላት ጾም ሐጅ ሳያደርግ ሸሃዳ ብቻ ተቀምሎ ነብዩ ጀነት ላይ ይሁት ይያሉ የሚመሰክሩለት ሰው ምንድነው ይሄ ማወስር ምንድነው ሚስጥሩ ለዚህ ነው ይሄ ተደዩኑኛ ጋር አለ ዛሬ የውጫዊ እስላም መገለጫዎች ዲኑ ግን ጠፍቷል ይሄ ተደዩን የሚባለው ነገር ሶላት የሚፈጠረው ስብዕና እኛ ጋር ጠፍቷል ጀማዓ ሰግደን ወተን ነው አይደለም እንዋሸው ጀማዓ ሰግደን ወተን ነው የምንጣላው ጀማዓው ሰው እምናማው እምንክደው እምናጭበረብረው በተለያየ መገለጫዎች ከመስጊድ ወተን እኮ ነው ጾመን ነው ኢባዳዎችን ያደረግን ነው እኔ በጣም ከሚገርሙኝ ነገሮች ሐቂቃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በእኛ ህይወት ውስጥ ምን ያክል ቦታ አላቸው ምን ያክል እንወዳቸዋለን ምን ያክል ሐቂቃ እሳቸውኛ ልብ ውስጥ ቦታ ተሰጥቷቸዋል ብለን እናስብና ብዙ ነገሮቻቸውን እሳቸው ያዘዙንን ትዕዛዝ መመሪያዎችን ወደ ህይወት ማምጣት ይከብደናል አይደለም በቃ ሐቂቃ ትክክለኛው ማለት ነው
የእውነት ታዛዥ ሆነን ለመኖርና የእውነት ሙሂብ ሆነን ለመቀጠል ሲድቅ ማለት አልቻልንም ማለት ነው። እውነት ነው ብለን ብናምን ያን ነገር እንኖርበታለን። ምክንያቱም ብዙ እውነት ናቸው በእኔ ህይወት ላይ ያስፈልጋሉ ብለን ላላቸው ነገሮች ዋጋም እየከፈልንባቸው የትም እየሰጠንባቸው ነው። ሁልጊዜ እኔን በጣም ራሴን ቆም እንድል ከሚያረጉኝ ነገር የኢማም ታላቁ ዓቢድ አልሐረመይን በመባል የሚታወቁት ታላቅ ዓቢድ ሰው የሚናገሩት ነገር አለ። ኢዛ ሱኢልት ሀል ተኻፍ አላህ ፈስሙት ይላሉ። አላህን ትፈራላችሁ ተብላችሁ ብትጠየቁ መልስ አትስጡ ይላሉ። ለምን ሲሏቸው ፈኢዛ ቁልት ነአም ከዘብት እፈራለሁ ብትል ልትዋሽ ነው ስራህ የሚፈራ ስላልሆነም፣ አልፈራም ብትል ልትከፍር ነው ስለዚህ ዝም በሉ መልስ አትስጡ ይሉ ነበር። ሐቂቃ ሐላችን ያ ነው። ፉዴል ኢብኑ ኢያድ ማለት ነው ይሄ ዓቢድ አልሐረመይን ማለት እኛ እየኖርንበት ባለው ተጨባጭ ውስጥ ይሄ ሲድቅ ሱራቃ ኢብኑ ማሊክን አስቡት። ሩቅ ነብዩ ሰለላሁ ዐለይሂ ወሰለም በዛ በመከራ ጊዜ ሂጅራ ሲወጡ ማን የተከተላቸው? ኮቴ ተከትሎ የመጣው ሱራቃ ነው አይደለ? ፋናውጊ ሆኖ የመጣው 100 ግመል ቃል የተገባለት በዚህ ዘመን 100 ቮልቮ በሉት ቃል የተገባለት ሰው ነብዩን ይዞ ከመጣም ከጠቆመ ደረሰባቸው፣ አገኛቸው። ረጁል ሙሽሪክ ነው፣ ካፊር ነው፣ ሙልሂድ ነው። ነብዩ ሰለላሁ ዐለይሂ ወሰለም الرجعت فلك سوار كسرى يا سراق قالت ከተመለስክ የሱራቃና የኪስራ ኢብኑ ሁርሙዝን አንባር ወይም ደግሞ ክራውን ላንተ ተደርጎልሃል። አስቡት ለአንድ ሙሽሪክ ከነዚህ ከደካማ ቁረይሾችና ከዛ ውስን ከሆነ የቁረይሽ ማህበረሰብ ራሳቸውን ከሚመጣው ጠላት መቋቋም ሳይችሉ ረሱል ሰለላሁ ዐለይሂ ወሰለም ተሰደው እየወጡ ዓለም ላይ ትልቅ የሆነ ኤምፓየርን ድል ተደርጎ የሱ አንባር ላንተ ይመጣልሃል፣ የሱ የሆኑ መገለጫዎች የንግስና መገለጫዎችን ላንተ የሆነ ጊዜ አትፈልግም እንዴ አሉት። ደነገጠ ሱራቅ። ረጁል ሙሽሪክ ሙእሚን አይደለም። ሙእሚን ቢሆን እኔ ብዙ ጊዜ ታዩታላችሁ የሲድቁ መገለጫ እዛ ትውልድ ላይ ነብዩ ሰለላሁ ዐለይሂ ወሰለም 40 ሐዲስ ላይ ሁላችሁም የምትቀሩት ይሄ የሰው ልጅ አፈጣጠር ከፈጣጠሩ ጀምሮ ከፍቶቱ ጀምሮ ይገልጻሉ አይደለ? ይሄን ሐዲስ የሚያወሩት አብደላህ ብን መስዑድ ናቸው ረዲየላሁ ዐንሁ። አብደላህ ብን መስዑድ ሐዲሱን ሲጀምሩ ከሌሎች ሐዲሶች በተለየ ያዘጋገብ ነው ሐዲሱን የሚጀምሩት። እዩት ተመልሳችሁ አخبرنا اصدق القائلين ይላሉ። እውነትን ተናጋሪ የሆኑ ነብይ ነገሩን። ምክንያቱም ያ ካልሆነ የዛን ጊዜ ራጀል አልትራሳውንድ የለ ደም ሲለወጥ ቁራጭ ስጋ ሲሆን ምናምን በምን መገለጫ ነው የሚታመነው? ግን አው ተናጋሪ ረሱል ናቸው ሰለላሁ ዐለይሂ ወሰለም። ረሱል ስለሆኑ እውነትን ተናጋሪ የሆኑት ነብይ ነገሩን እኛም ተቀበልን። ዛሬ ይሄንን የነብዩን ሐዲስ በራጅ ያየ በአልትራሳውንድ እየተመለከትክ በእያንዳንዱ ነገር ያየ ለማመን ምን ይከብዳል? እናንተ ግልጽ እኮ ነው። أخبرنا أصدق القائلين እውነትን ተናጋሪ የሆኑት ነብይ ነገሩን ሰለላሁ ዐለይሂ ወሰለም በአቢሁ ይሄ ሲድቅ በሐያታቸው ውስጥ የኖሩበት ማንነት ማሳየ። إذن سراق ابن مالك ومع شركه ومع كفره كن كفرهم كن إلحادهم كن كهدتهم يتناقروا نبيو ናቸው። እሳቸው ከነዚህ ቁረይሾች እየሸሹ ስለ ዓለም ኢምፓየር ድል እየነገሩት ደንግጦም ጠይቃቸው ለማረጋገጥ ተቁል ኪስራ ብን ሁርሙዝ ያ መሐመድ የምታወራው ስለ ታላቁ ኢምፓየር ስለ ፉርስ መሪ ነው? አዋሉት ረሱል ሰለላሁ ዐለይሂ ወሰለም። አቡበከር ስዲቅ ይሄን ማረጋገጫ ይዘው መጡ። መርሐባ ባይኑ የሚያየውን 100 ግመል ትቶ ባይኑ ያላየውንና ምናልባት ይመጣል ብሎ የሚያስበውን ነገር ከነብዩ አንደበት እውነት ብሎ ሰለላሁ ዐለይሂ ወሰለም ያንን ትቶ ተመለሰ። ምን አይነት ነገር ነው? ሱራቃ ካፊር ሆኖ ነው ይሄን ያመነው። እኔና እናንተ ሙእሚን ብለን የነብዩ ኡመት ተብለን ይሄን ያክል ታላቁን ሰው ሰለላሁ ዐለይሂ ወሰለም አምነናቸዋል ወይ? የሚነገረው ነገር ለኛ እውነት ነው ብለን ተቀብለናል ወይ? ልዩነታችንን እዩት። ለዚህ ነው ቅድም እንዳልኳችሁ እዛ ትውልድ ጋር ያለው ይሄ እኛ ጋር ያለው ተደዩን መገለጫ አልነበረም። ዲኑ ግን ሐያት ሆኗል፣ ህይወቱ ነው ተገልጿል። ቁርአን ናቸው ሲሄዱ አኽላቅ ሆኗል፣ ስብዕና ሆኗል፣ ሰው ሆኗል፣ ተገልጿል። ሶላት ኢቃመተ ሶላት ይባላል አይደለም? ኢቃመተ ሶላት ማለት ምን ማለት ነው? ሶላት መስገድ ነው።
ኢቃም ማለት እኮ ሩህ ነው የሚዘራለት ሶላት ይቆማል ሩህ ይገባለታል ሩህንም እንዘራለት እኔ እናንተ ነን በኹሹኡ በኹዱኡ በመተናነሱ ሐቁን በመስጠቱ ኢቃማ ታደርገዋል ግን እኛም እንሰግደው ኢቃመተ ሰላት ነው ላ ዋጅቡን አስቀጠናል ስፖርቱን ሰርተናል እንቅስቃሴውን አድርገናል ግን ሶላቱን አቁመናል ሲባል ሩቅ ነው የለም ለቱን ከቅድም እንዳልኩት ከመስጊድ ወጥቼ ነው ማዋሽው ከመስጊድ ወጥቼ ነው ማጭበረብረው ከመስጊድ ወጥቼ ነው ማማው ከመስጊድ ወጥቼ ነው ግፍ ምሰራው የትኛው የቆመ ሶላት የትኛው ሩህ የገባበት ሶላት ነው ያንኔን የፈጠረው ታዲያውን አፈጽመናል ሐያት መሆኑ ግን ቀርቷል በእኛ ውስጥ እኛን መፍጠር ግን አልቻለም ኢዘን ቅድም እንዳልኳችሁ ይሄ ተጥሂር النفسና ተዝኪየት النفس ውስጥ ስንገባ ትልቁ መሰረታዊ ነገር ይሄንን ዲን የሚባለው ነገር በእኛ ህይወት ውስጥ እንዲገለጽ ማድረግ ነው ነፍስ ሲጸዳ ዑሉ የሰው ልጅ ከሁለት ነገር ነው የተፈጠረው አይደለም ከሌላው ፍጥረታት በተለየ እንሱራ من التراب እንሱራ من الروح ነው እዚህ ጋር ታች አለ መሬት አለ አፈር አለ ይሄ ውጫው የተገነባው አካላችን በአፈር የተሰራው ሌላው ደግሞ ዑሉ የሆነው ሰማይ የሆነው ሩህ አለ ይሄ ነፍኽ الالهي ከአላህ የሆነው ታላቁ የሆነው ምስጢር የሆነው ነፍኽ الالهي አለ እነዚህ ሁለቱ ጥምር ናቸው ኢዘን ሰው ልጅ ስትበላ ስትጠጣ ስተኛ የተለያየ ሻህዋን ስታሟላ ይሄን አካል እንዳይደክም ነው እንዳይጎዳ ነው ኢባዳውን ስትሰራ ወደ አላህ ስትቃረብ ደግሞ ያችን ሩህ የሆነውን ለዚህ ነው ሰዎች እኮ ኢባዳቸው ላይ የተነከሩ ቅድም ያላቸው ተቅዋ አላህን ፍራቻቸው ያደገ ሲመጣ ከሰውነት ባህር እየራቁ ወደ መላእክት ማንነት ይወጣሉ ምክንያቱም ከፍ ይላሉ ከምድር ይርቃሉ ካፈሩ ይርቃሉ ወደ ሰማይ ነው የሚወጡት ወደ ከፍታ ነው የሚሄዱት ለዚህ ነው ይሄ ተጥሂር ይሄ መጽዳት የተበላሸው ነገር መስተካከል መጽዳት ያለበት ተዝኪየተ النفوس የሚባለው የሚያስፈልገው ቁርአኑ ላይ እንደገለጸው አላህ Subhanahu Wa Ta'ala መነሻው አያቱ ላይ ስናነሳ ያ ነፍስን ባስተካከላት በሆነው ጌታ ያለ የማለ በነፍስ የማለ ይናገራል فألهمها فجورها وتقواها ጥሜቷንና ምሪቷን ጥሜቷንና መስተካከሏን መጥፋቷንና ምህዳኗን ያሳያት ሆነ ጌታ قد أفلح من زكاها وقد خاب من دساها እሷን ያጸዳት ፈላ ወጣ እሷን ደግሞ ያቆሽሻት ወረደ ተከሰረ ይላል አላህ ኢዘን ይሄንን ተዝኪየተ النفوس ነፍስን የማጽዳት ካለችበት ይሄ ዘይግ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ እንደሚገልጹት ያው ልክ የሰው ልጅ ቀልብ ብረት እንደሚዝገው ይዝጋል ብለዋል አይደል ይዝጋል ይበላሻል ይቆሽሻል እሱን የሚያጸዳው አንደኛው ዚክር الموت ነው ሌላኛው ቲላወት القرآن ያክመዋል ያንጻዋል ያጸዳዋል ይሄ የቆሸሸውን ነገር ቅድም እንዳልኳችሁ ነው ቁርአኑ የተጀሰድ ሰው ሆኖ ይመጣል እኮ አይደል ቅድም እንደነ ሰይድና ዑስማን አይነት እንደነ ሰይድና አቡበከር ስዲቅን አይነት አላህ ቁርአን ላይ የሚገልጽባቸው ሲፋል سيدنا عثمان أمن هو قانت أناء الليل ساجدا وقائما يحذر الآخرة ويرجو رحمة ربه عثمان إنه بزي قرآن وسط الله يقلت عشو قانت أناء الليل رجم ليلتوشن قائما وساجدا برجم قياموش برجم سجودوش مياسالفو سويالا ذات سوهنو هي تجسدو سمت آتملكتوت يحذر الآخرة ويرجو رحمة ربه يا آخر ጭንቀት ሰላም ነስቶት እንቅልፍ አሳጥቶት የጀነት ፍላጎትና ጉጉት እሱን ጥሙ ሁሉ ነገር አስረስቶት እዛ ላይ ሲለፋታ ያለ ይሄ የተጀሰድ ቁርአኑ ይመጣና በሐቂቃ አንተ ውስጥ ነው ውስጥ መግባት ሲችል እንደዚህ ነው የምትሆነው ሱራ መገለጽ የሚችል የሆነ ማንነት ይፈጠራል የዲን የሚባለው ነገር ሐያት ይሆናል አንደበትህ አይንህ እጅህ እግርህ ሁሉ ነገርህ ተፍኪርህ ማሰብህ ያስተሰበሉት እኮ ይመጣል ከፍ ትላለህ ሁሉ ጊዜ እኛ ያንዳንዱ ነገር ማንኛውንም ነገር በዱንያ መነጽር ነው የምንለካው እኮ አይደል ያዋጣኛል ያዋጣኝም ሊጠቅመኛል አይጠቅመኝም ያተርፈኛል አያተርፈኝም በቃ ያንዳንዱ ነገር መለኪያችን ዱንያ ነው
ይሄ ግን ንጽህናው ያደገ ሲመጣ ያንዳንዱ ነገር የምትለካው አኺራ ነው የሷሃባ ትውልድ ስለ ሐራም መስራትና ለመስራት ነበር እንደሚነገራቸው ወንድሞች አይደለም እኮ አይደለም ከዛ አልፈዋል እኮ ወነቅሱ من الحلال ደርሰዋል ሐራሙ አይደለም ሐላሉም ወደ መቀነስ ገብተዋል የተፈቀደውን ነገር ድሎቱ ምቾቱ አይደለም ለዛ አልተخلقንም ብለው ያስባሉ ይሄ ስሜት የሚመጣው መቼ ነው እኛ ይዘነው አንገብግቦናል በእጃችን መልከነው ሰላም ነስቶናል ጠላታችንን አብዝተናል ተበለሻሽቷል ሁሉ ነገራችን ግንኙነታችን ሙዓመላችን የርስ በርስ ስራችን ዛሬ ሁላችንም ውስጥ የሚታየው መገለጫ ነው አይደለም እንሞታለን ለሱ ስር ሁሉ ነገር እናጣለን ሰው ዛሬ እኮ ለሚበላው ዱንያ ለሚኖርበት ብር አይደለም እኮ የሚጣላውና ዝምድናን የሚያጠፋው ያላህን ሐቅ የሚጥሰው ሰደቃ መስጠትና ዘካ መስጠት የሚጨነቀው ለወራሽ ትቶት ለሚሄደው ለሱ ባልሆነ ሐቅ የኔና ያንተ ገንዘብ እንዳሉት ረሱል አሚን ሰለላሁ ዐለይሂ ወሰለም ያንተ ገንዘብ የበላኸው የለበስከው እንዲሁም ደግሞ የሰደከው ነው ሌላ ያንተ ገንዘብ አይደለም ይወራሽ ነው ማዘዝ እንኳን አትችልበትም እኮ ሱብሃንአላህ ይሄ ስንቱን ያመጣው ንብረት አንተ አታዝበት ወራሽ መጥቶ ነው ነገ ጧት ሐቁ የሱ ነው እንደፈለገ ያደርገዋል ይመነዝረዋል ዛሬ ግን ሁሉ ነገር አሳጥቶናልኛ ቅድም ያልኳችሁ ይሄ ነፍስ አይነት አደገኛው ነፍስ ይላሉ ዑለማዎቹ ከዚህ ነው ከገፍላ ሲጅን መውጣት አለብን ይላሉ ሲጅን ውስጥ ሆኗል ሰው ገፍላው ሲጅን አድርጎታል እስር ቤት ውስጥ ገብቷል ቅድም ባልነው መሰረት መለኪያው ሁሉ ዱንያ ሆኗል ረስቷል የተፈጠረበትን ዓለም ለምን እንደተፈጠረም አላህን ረስቷል ፈጣሪውን ዘንግቷል ሁሉን ነገር ትቷል የሱን ሐቅ የሱን መመሪያ ፈንግጦ ሲጅን ውስጥ ገብቷል ጠባቡ እስር ቤት ውስጥ ገብቶ በዱንያ እስር ቤት ውስጥ ታጥሯል የሞት የሚባል ነገር ተረሳ አጠገባችን ነው አይደል ይሰማን ያለ ነው በጣም በሚገርም ሁኔታ አስደንጋጭ ሞቶች እየሰማን ነው እኮ ሐቂቃ ያخرዝ ዘማን መድረሱ ጧት ከቤት ወጥቶ ስራ ገብቶ ድንገት ተነስቶ ሄደ መኪና ላይ ሞተ ወደቀ አለቀ እንተሃ ሰው ልጅ ምንድነው የሚገለው በሽታ አጀል እኮ ነው የሚገለው አጀል ሲመጣ ማንኛውም ነገር ገዳይ ነው ውሃ ይገላል እንቅፋት ይገላል አጀል ሲመጣ አጀል ካልመጣ ደግሞ ምንም ነገር አይገድልህም ፈንጅ አይገድልህም አንተ አጀል አልመጣም እኔ አንዱ መፍሁማችን ራሱ hatta አላህ መቼም ሰበብ አደረገና በልብ ሞተ በምን ሞተ በመኪና ሞተ ይባላል በአጀል ሞተ የሚል እኮ የለም ሰው አጀል ነው የሚሞተው መኪና አይደለም የሚገለው ስም ነው የሚሰጠው አጀል ከመጣ ሁሉም ነገር ምክንያት ይሆናል የመሞቻ ምክንያት ይሆናል ውሃው ይገላል ኖርማል እኔም አንተም የጠጣ ነው ውሃ አንተን ይገላል ለኔ ህይወት ይሆናል ሱብሃንአላህ ይሄን ነው እየዘነጋን ያለነው ይሄን የረሳነው إذن إيه لذينه تزكية የሚያስፈልግ ይሄን ነፍስን ማጽዳት ይሄንን መወልወል ሰዎች ያ የሷሃባቱ ልድ ቅድም ያለው ይሄ ሐቂቃ ዲን እነሱ ሐያት ውስጥ ሆኖ ሁሉ ነገር ቀሏቸው ነበር ጠላት አይከብዳቸው የአላህ ትእዛዝን በመፈጸም ውስጥ ስኬታማ ሆነው በመድብ ይያሉ አላህ ወደድኳችሁ ብሎ ምስክርነት ሰጣቸው ሱብሃንአላህ ቁርአን ያወረደ ስማቸውን ያነሳ ናገራቸው አስቡት እናታችን ኸዲጃ ረዲየላሁ ዐንሃ ልትሞት ይያለች ነው እኮ አይደለም ሞት እየደረሰላት አላህ ጋር ልትገናኝ እየቀረበች ኢነላህ ይቅራኡኪ ሰላም ያለ ጅብሪል ሰላምታ ሊያደርስ መጣ ለምን በዱንያ ያለች እሱ ጋር ልትሄድለት ነው እዛው ይነግራታል እንደሚወዳት ክብር እንደሰጣት እሷ ትልቅ ቦታ እንዳላት እናታችን ለምንድነው እናታችን እዚህ እንዲያሉ ይሄ ክብር እንዲሰጣቸው የተፈለገው እኔና አንተ እንድናውቅ በመድረ ብቸኛ አላህ ሰላሙ አለይኩም ያላት ሴት እናታችን ኸዲጃ አስቧቸው ምን አይነት ክብር ነው ምንድነው የምትፈልገው لم يكن الذين كفروا من اهل الكتاب ياله ሲወርድ ነብዩ ሰለላሁ ዐለይሂ ወሰለም አይነ ኡበይ ኢብኑ ከዕብ ያሉ ነው የመጡት አይደል አህለ الكتاب የነበረው እነዛ አህለ الكتابዎች ይያለ ለናንተ ነው ላንተ ነው የወረደው ሲሉት انا الذي سماني ربي እኔን አላህ ስሜን ጠርቶ ያ ረሱላህ እኔን ስሜን ጠርቶኝ ላይ እንድታነባዘዘ አልቻለም ኡበይ ኢብኑ ከዕብ ረዲየላሁ ከዚህ በላይ ቁርአን ተጀሱድ ብሎ ሲወርድ ያዩት ሐያት ሰው አንተን እየተባልክ ላንተ ስምህ እየተጠራ እየተገለጸልህ
እንደዚህ አይነት ክብርን እንደዚህ አይነት ደረጃን እንደዚህ አይነት ልቅና ዛሬ ጠቅላይ ሚኒስትር አብይ ጋር ፎቶ ተነሳ ብለ ትፎክራለህ እንትና እንደ አሜሪካውን ፕሬዝዳንት ሃኡላ መን ሃኡላ የሆነ ሀብታም ጋር አሙዲ ጋር ፉላን ጋር አላን ጋር ስም ዝና ምንም አላህ خالق السماوات والارض ሁሉ ነገር በእጁ የሆነው بين الكافرون ሁሉን የሚለውጠው ጌታ እሱ ዘንድ ስም ሲወሳ እሱ ዘንድ ማንነት ሲታወቅ አስቡት ያ ኢኽዋን ይሄንን ደረጃ ነው የሚያጎናጽፈው የጽዳት ነፍስ ተስኪያ ሲኖራት የአለ ፍርዓውን ሰዎች ታሪክን ቁርአን ላይ ተመልከቱት አላህ Subhanahu Wa Ta'ala የሰጣቸውን ደረጃ የነፍስን ባህሪ ቅድም ያልኳችሁ የነፍስ አይነት ባንድ ላይ ይሄደባቸው የፍርዓውን ባለሟል የነበሩት ደጋሚዎቹ የቅርብሶቹ ምን ነበሩ ሰይድና ሙሳ አለይሂ ሰላም ጋር ሊገናኙ ሲመጡ ለፉክክር ለውድድር ሲመጡ ምን ነበር ያሉት አይነ ለና አጅረን ان كنا نحن الغالبين ነው አይደል ጥያቄ ዱንያ ነው አጀንዳቸው ሌላ ሐጃ የላቸውም ጉዳይ የላቸውም ምንድነው መስጠን በዱንያ ላይ ስልጣን ገንዘብ ምንድነው የምታረግልን አሉት ሙቀረብ ትሆናላችሁ ሚኒስተር አረጋችኋለሁ አላችሁ አዎ ከዚህ በላይ ምን እንፈልጋለን ስኬቱ ይሁን ነገሩን አስቡት ሌላ ሐማል ነበራችሁ በይን አሽይቲ ወዱሃ የተለወጡ ነገር ተመልከቱት ምንም ሌላ አጀንዳ አልነበራቸውም አጀንዳቸው ዱንያ ነው የዱንያ ክብር ነው የዱንያ ዝና ነው የዱንያ ሀብት ነው ያ ነበር የሚያሳስባቸው ያን ጠየቁ ይሰጣችኋል ተባሉ ነፍሳቸው ያን ነው የምታዛቸው ነፍስን አማራተ ቢሱናትና በዛ ቅጽበት ግን ነገር የሚለውጥ ነገር መጣ فالقوا حبالهم وعصيهم على القرآن ድግምታቸው ወረወሩ ገመዶቻቸውን ለቀቁ ሙሳ ፊት ቀረቡ ሐቅና ባጢል አንድ ላይ መቆም አይችሉም ነገሩ ተቀየረ አላህ ተአምሩን አሳየ ያን ጊዜ ደነገጡ ተመለሱና ወደ መንገብ ወደ ተጸጻሽ ገቡና ስላለፈው ወንጀላቸው አንስተው አላህ እንዲምራቸው ጠየቁ ነፍስ ለዋማ ውስጥ ገቡ አመና ቢረቢ ሙሳ ወሃሩን አሉ አምነናል አሉ ከዚህ በኋላ ወደ አላህ ተመልሰናል በዛችው ቅጥበት ሂደት ነው አስቡት ይሄ ነፍስ ምን ያክል ቃቢል ለተግይር ነፍስ ለመለወጥ ምን ያክል ዝግጁ እንደሆነች ነው የሚያሳያቸው እዛው ላይ መለወጥ ጀመሩ ተቀየረች በዚህም አልቆሙም ተጸጸቱ ወደ አላህ ተመለሱ ተውበት አደረጉ ከዛስ እንደ ፍርዓውን እኔ ሳልፈቅድ እንዴት ታምናላችሁ አለ ካለኔ ፍቃዶች እምነት አላህን መከተል ምናምን ለውቀጥያና አይዲኩም አርጁለኩም من خلاف على ዛቻ መጣ ተህዲድ መጣ ይሄው ነው ሐቅ ሲመጣ ማስፈራሪያ ግድያ መጣ እንዴ መግደልም ደግሞ ተራ ግድያ አይደለም እናንተም በጥይት እናንተም በሰይፍ አይደለም መገለው እጅና እግራችሁን ቆርጫላ አይቼ እሰቅላችኋለሁ ለሰው መገሰጫ እንድትሆኑ አድርጌላችሁ አስቡት አሁን ሻሃዳ የሰጠ ሰው አሁን እስልምናን የተቀበለ ሰው አሁን ከዛ ከነበረበት ዱንያ ዓለም ወጥቶ ወደ አላህ የመጣ ሰው ሞት ማስፈራሪያ ሲመጣ ምንድነው የሚለው አረህ እስኮኔ ቅርብ ነው አይደለ ግን ተለውጧል ነፍሳቸው ወደ ሙጥመኢን ደረሰና ፈቅዲ ማ አንተ ቃዳሉት አርጓሉት የምትፈልገውን ፈጽም የዱንያን ህይወት እንጂ አታጠፋብን የዚችን ዓለም ህይወት እንጂ አታበላሽብን እኛ የምንፈልገው ዘላለማዊን ዓለም የአላህን ውዴታ ነው የምትፈልገውን ስራ አሉት ሱብሃንአላህ ታላችሁ ያ ኢኽዋ ይሄንን መርሐላ በዛችሁ ቅጽበት አማረተን ቢሱ ነፍስ ለዋማ ነፍስ المطمئنه ላይ ደረሱ ይሄ ነው ነፍስ ሐቅ እውነት ጋር ስትገናኝ ለዚህ ነው እኮ አላህ እነዚህን ሰዎች ዚክራ ኻሊድ ያደረጋቸው የዘላለማዊ መገሰጫ መመከራ ለእናንተ ማስተማሪያ አድርጎ ሞዴል አደረጋቸው የዱንያ ቅጽበታቸው ናት በዛ የተፈጠሩበት ዓላማ ሳይታወቅ ማንነታቸው ሳይታወቅ ኖሩ ስማቸው ታውቆ ዝናቸውና ክብራቸው በአላህ ዘንድ ደረጃ ተሰጥቶት ቁርአን ላይ ተወስቶ ወደ አኺራ ሄዱ አበቃ የአማኝነት ምሳሌ ሞዴል መሆን ቻሉ እቺኑ ነፍስ ነው የተለወጠችው እቺው ነፍስ ናት የተቀየረችው ይሄንን ነፍስ ማጽዳት መለወጥ ተዝኪያ ለዚህ ነበር አለ ካነ ዑመር ረዲየላሁ ዐንሁ ሰይድና ዑመር አላህ ስራቸው እንደላቸውና ካነ ይወብኽ ነፍሱ ብቻቸውን ሆኖ እኮ ነው ወይ ሐካያ ዑመር ይያሉ ብቻቸውን ይነጋገራሉ ነፍሳቸው አንድ ቀን ይላሉ ሰይድና አሊ ኢብኑ አቡ ጣሊብ ሰይድና ዑመር ተነሱና ሚንበር ላይ ወጡ
أنت أمر هوي كنت أميرا فأصبحت أمر تنانت أمير نبرك زاري أمر هونك كنت راعي الغنم فأصبحت خليفة المؤمنين وأمير المؤمنين تنانت في يلطباكي الرنيا نبرك زاري دمي مسلموش أمير هونك أمر أوك إنده ترى سيمتأهبتني يالو تشنو تناقروا ورد يا أمير المؤمنين الكواتشي لأنه سيدنا علي بن أبو طالب ما أردت إلا أن توبخ نفسك من ما دلم يفلكو راسن ذكر ما أدرقنا نفسه لمن كاتني يفلكو زاري خليفة ستون أمير المؤمنين ستون كبر تسمتوات ترانتوان يرساج اندات تاسب ترانت ما ننتو الله استوسات بيينور قوم بلات ملكت ما نندنبركوني من اندنبركو يتاستوس እኔ እናንተ ባገኘነው አጋጣሚ እንኳን ስልጣን ይዘን እንኳን ሀብት አግኝተን እንኳን ስም ተሰጥቶን በዚህ የሩቅ ዘመድ ጠርቼ በዚህ የነቢ ዘር ነኝ ይላል ሰለላሁ ዐለይሂ ወሰለም በዚህ እንደዚህ አይነት የነከሌ ዘር ነኝ ይያልኩ ራሴን በዚህ እንትና በዚህ እንደዚህ ነኝ ሱብሃንአላህ የለለንን ፈልገን መጠጊያ እንፈልጋለን እያላቸው ግን ምን ይሆናሉ ምክንያቱም አይደል ለዛ አልኖሩ ለዛ አልተፈጠሩ ርቀቱ በጣም ሰፊ ነው የእኽዋ ማለት ያ ትውልድ አማራጭ የለንም መቼም ሌላ ሞዴል አይመጣልን ብለኛ አላህ በመድር ላይ ተጀሱድ አድርጎ ያወረዳቸው ለሰው ዘር ምሳሌ አድርጎ ያቀርባቸው እኔ እናንተ ምን ፈልገውን ጀነት እነዚህ ሰዎች የፈለጉትን ጀነት ነው እኔ እናንተ ምን ፈራው ጀሃነም እነዚህ ሰዎች የፈሩትን ጀሃነም ነው ሌላ አይደለም ቃል እንከተል ከቻለ እነዚህ ነው ሌላ ምን ነቅተዲ ዛሬ ወጣቱ የሚከተላቸው በጣም ብዙ ሰዎችን እየፈለገ ነው በዚህ የከሌ እግር ኳስ በዚህ የከሌ ዘፋይ በዚህ የከሌ አክተር በዚህ የከሌ ማን እየተባለ አለባበሱ አኗኗሩ የህይወት ዘይቤው ያንዳንዱ ወንድም እህቶቻችን የት ነው ያለ ነው ራሳችን እናውቃለን ምን ላይ እንዳለን እናውቀዋለን ግን ሁሉ ጊዜ የምናፍርበት ማንነት እኮ ነው አትደሰትበትም እንኳን የሐቂቃ ደስታ እኮ የለው ምክንያቱም ሐቅ አይደለም መልካም ነገር አይደለም ትሸማቀቅበታለህ ራስን ማንነትን አትተቆምበታለህ ከዛ መውጣት ከዚህ ከተበላሸ ማንነት መስተካከል እችን ነፍስ ማንነጽና ማጽዳት ተይ ብሎ መመለስ ይፈልጋል ለዚህ ነው ይሄን ነፍስ ከዚህ ከገፍላ ሲጅን ቁርአን ላይ አላህ የጀሃነም ሰዎችን ሲገልጻቸው የገለጸበት መገለጫ አላቸው አይደለም لهم قلوب لا يفقهون بها ولهم عين لا يبصرون بها ولهم أذان لا يسمعون بها أولئك كالأنعام بل هم أضل الله إن أنت نوكا ينقروا لي لمن ينقر على الله مشم قرآن سلا جهنم باورا سلا كفر باورا قطر بيت كريستيان تيدار لي تنتيكو يهون بوتا هيدن تفلق አይደለም እኔ ዋንተ ነው ቁርአኑ የሚያናገረው ሌላ ማንንም ማያናገር አላህ ورد يا يتسط كبر يا الله مستر يሆነ نفخ الاله ያለው روح የተነፋበት ሰው ያ ለሱ ክብር መላእክቶች የሰገዱለት ሰው ወረደና ከንስሳ በታች ነው ተባለ ለምን غفل ላይ ነው ያለው አይን ሰተነዋል የለም ማይ ጆሮ ሰተነዋል የለም ማይሰማም ልብ ሰተነዋል አእምሮ ሰተነዋል ማሰብ አልቻለም ከልአንዓም ነው ይላል አላህ እንስሳ ነው ይሄ ይላል አላህ بل هم أضل أنت كفرس ككبت كوشا بتاج ستقطر سنقطر الصبراسن يثني علنا على فنقطم فرس نيري فرس لجان تفطر للندى هندي لجاجازبت تفطر على فنقطم كذا تفطروا أهياو كذا كتفطروا على فنقطم وشا كذا تفطروا على فنقطم إننا أنت بتشرني فنقطم كتفطر نبت على ما يوطان إذن السنقان فرس لتفطربت ነገር ታማኝ አህያው ታማኝ ሆኖ አንተ ከአህያ በታች ከባድ እኮ ነው ኢኽዋን ይሄ ማንነት ይሄ እኔና አንተ መገለጫ ያ የተሰጠ ክብር ያ ለመላእክቶች እንዲሰግዱለት የተሰዙለት ማንነት ወርዶ ከእንስሳ በታች ስትቆጠር ይሄው ነው ልብ ሲደነዝዝ ቅድም ያለው ገፍላው እስር ቤት ውስጥ ሲገባ የተፈጠረበትን ዓላማ ሲዘነጋ ስትቆሽሽ ይሄ ደረጃ ውስጥ ይደረሳል إذن أين المخرج ምንድነው መውጫው እንዴትስ ነው የምንወጣው ቅድም እንዳልነው ቃብል ለተግይር ነው
على فرعون سوچن تاريخ እንዳየነው መለወጥ ይቻላል የነ ሰይድና ዑመርን ታሪክ ታስታውሳላችሁ አይደል ነብዩ ሊገድሉ ሄደው ነው አለ ሰይድና ዑመር ስልምና የተቀበሉት ዑመርን አስቧቸው ማይል የተነሱበት እጄ መሐመድ እንግዲህ ሰዎችን ላሳረፍ አሉ ሰለላሁ ዐለይሂ ወሰለም ሰይደው ደግሞ ሌላ الفارق بين الحق والباطل የባጥልና የሐቅ መለያ ሆኖ መጡ ዑመር ረዲየላሁ ይሄንን ጉዞ ስትመለከቱት ዝም ብሎ የመጣ ጉዞ አይደለም በህይወት ውስጥ የተፈጠሩ ተደጋጋሚ ሆኑ ያንን ልብ ሊያንጹና ሊያስተካክሉ የሚችሉ ክስተቶች በሰይድና ዑመር ማንነት ውስጥ አልፈዋል ዑመርን እኮ ለዑመር መስለም ምክንያት ሶስት ሴቶች ናቸው ሶስቱ ዑመርን ያሰለሟቸው ወይም ደግሞ ለዑመር ምክንያት የሆኑ ሶስት ሴቶች ናቸው ይላል አንደኛ እህታቸው ፋጢማ ቢንት ኸጣብ ረዲየላሁ ዐንሃ ሁለተኛ ከሷ በፊት የሳቸው ኻዲም አገልጋይ የነበረች ሙእሚን ሴት ናት ይባላል ዑመር ቤት እስላም ናት እሷ ኢማኗን ይዛለች እስልምናን ተቀበላለች እየተደበቀች ሶላት ትሰግዳለች ዑመር ያገኙት ጊዜ አይማረ ይላል ምርሽ ይደበድቧታል ይቀጠቅጧታል እሷ ግን ዑመር ቆም ብለህ አስብ ሐቁ ካንተ ከምታስበው ውጭ ነው ትላቸዋለች እሷን ቀጥቅጠዋት ደብድበዋት መጥባት ይደክማቸውና ሲያቆሙ ምን ትላቸው ነበር ይባላል መሰላችሁ አራይታ ያ ዑመር كيف اتعبك ربي አየኸው ጌታዬ እንዴት እንዳደከመ አንተ መምታት ደከመህ እኔ መመታት ሳይደክመኝ ትላቸዋለች ምክንያቱም ሐቁ አንተ ጋር አይደለም ሐቁ እኔ ጋር ስለሆነ ነው ያለው ሱብሃንአላህ ከዛ ያቺ ስደት የወጣች ሴት ናት አይደለም ዑመርን የመለሰቻቸው ባሏን ተከትላ ስትወጣ ዑመር ደረሱባት ወዴት ነው አሉት ከዚህ በኋላ እንግዲህ ቤት ንብረታችንን ጥለናል ምን ወዳትም መካለቀናል እውነቱን ነገር ይረፍ ብላ እኔማ በእምነታችን ነፃነት አጣን መቀመጫ ነሳችሁን አላህን ፍለጋ ነብዩን ተከትለን መዲና ልንወጣ ነው አለቻቸው ሰለላሁ ዐለይሂ ወሰለም ያመጣውን ያምጣ ብላ ዑመር ደነገጡ ዑመር ልባቸው ተነካ እስከመቼ ድረስ አሉ እርስ በርስ ተበላልተን አንዱ አንዱን ጎርቶ ወንድሙን አጥቅቶ እስከመቼ ድረስ አላህ ይከተልሽ ብሎ ነው የለቀቋት ዑመር ሴትዮዋማ ምን አልቻለች ባሏ ምንድን ነበር ያላት ዑመር ሲያገኙት መንገድ ሰላም ነው ሲሏት ኧረ መንገድ ሰላም ነው ምን የሚያጋጥምሽ ነበር ዑመር አጋጥመኝ ነበር ታዲያ ዑመር አግኝቶ ለቀቀሽ ኧረ እንደው አላህ ሂዳያ ሊሰጠው የፈለገ ይመስለኛል ዑመር አዘናለችው አንቺ ሴት والله ሞኝ ነሽ ማለት ነው አላት የዑመር ቤተሰቦች አህያ ካልሰለመ ዑመር አይሰልምም ነበር ያላት ባብ እንዴት ታስቢያለሽ ዑመር ይሰልማል ብለሽ ይሄን ያክል ደረጃ እነዚህ ሴቶች በዑመር ህይወት ውስጥ አስቧት ፋጢማ ቢንት ኸጣብ ሐቅን ይዛ አንተ ነጃሳ ነህ ስትላቸው ሴት ዑመር ፊት ቆማ ይሄን ቁርአን አትነካም ይሄን ሙስሐፍ አትነካም እንዳንተ አይነት ነጃሳ አይነካውም ነበር ያለቻቸው ከባድ ነው خبابنا አረት እኮ ዑመር መጣ ተብለው ተደብቀዋል ያቺ ሴት ግን ሐቅ ጋር መዋጃህ አደረገች ይሄንን ስሜት ነው ዑመርን ልባቸውን እንዲለወጥ ምክንያት ያደረገው አው ይለወጣል ይቀየራል ይሄ መወልወል ይሄ መታጠብ ይሄ መቀየር ይሄ ማንነትን መገንባት ይቻላል ያን ለማምጣት እኔም አንተም ቆም ብለን ልባችንን መፈተሽና ይሄን የማጽዳቱ ስራ ውስጥ መግባት ይገባናል እንግዲህ አዛን ያዘነው መጨረሻ መልእክቴ እንዳልኩት ምንድነው መخرጁ ብለን ስናስብ ቅድም ያላቸው ናቸው መሰረታዊ ለነዚህ አይነት እናንተ ስብዕና ግንባታና ማንነት መፈጠር ትልቁ እንቅፋት ናቸው ያለው አራት ነገሮች የመጀመሪያው ነፍስ ነው ሁለተኛው ሸይጣን ነው ሶስተኛው ዱንያ ነው አራተኛው ኸልቅ ነው የባህቱ ውስጥ የምንገናኛቸው ወዳጅ አርገን የምንይዛቸው አፎን ሰዎችና ሞዴል የምናደርጋቸው ማንነቶች ከዚህ ለመውጣት ትልቁና መሰረታዊ ነገር ዚክራል ሞት ነው ቀደም ያልነው ሞትን ማስታወስ ቋሚ አይደለም ሁላችንም ተሰባሪዎች أفإمتفهم الخالدون أرلم النبي صلى الله عليه وسلم أنت متنسو يقرب مصلحة محمد ما نما يقرب مالاتشو تلاقوا صو حبيب الله سيد العالمين يفطرتاتو عينتها مرت يسوزر مقلج يكون صلى الله عليه وسلم تموت الله لاچو አለ انك ميت وانهم ميت አንተም ትሞታለህ እነሱም ይሞታሉ ትሞታላችሁ የሚቀርል አበቃ ይሄው ነው ይሄው ነው ግን ምን ይዘህ ነው የምትሄደው የኖርከው ኑር ትሞታለህ አይቀርም ሁሉም ያልፋል ትሞታለህ ግን ምን ይዘን ሄደ ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም خير الناس من طال عمره حسن عمله ከሰዎች በላጭና መልካም ሰው ማለት እድሜው የረዘመ خيሩ የበዛ ሰው ነው ይላሉ
ሸሩ الناس እድሜው ረዝሞ ክፋቱ የበዛ ሰው መጥፎ የሆነ ሰው በሸሩ በመጥፎ ስራዎቹ የበዛ ሰው አላህ መጨረሻችን ያሰምር ኢዘን መምረጥ ይፈልጋል ዑለማዎች ምን ይላሉ ቀብራችን ልባችን ነው ይላሉ ቀብርህ ልብህ ነው ይላሉ ምክንያቱም ቅድም እንዳለው ከየትኛው ጎራ መሰለፍ ትፈልጋለህ አህሉል ጀና አህሉን ናር ከነዛ ከደጋጎቹ ከሷሊሆቹ ጋር መሰለፍ ወይስ ደግሞ ከፋሲቆቹና ከካፍሮቹ ጋር መሰለፍ ከሙናፊቆቹ ጎን መሰለፍ ምረጥ ነው ልብህ ነው የሚመርጠው ዛሬ ነው የምትመርጠው ቀብር ውስጥ ገብተህ አይደለም የምትመርጠው ያለቀ ነገሩ ይለወጣል ይቀየራል ዛሬ ነው ምርጫው ምረጥ ማን ጋር መሆን ትፈልጋለህ ከየትኞቹ ጎራ መሰለፍ ከየትኞቹ ተርታ መሆን ትፈልጋለህ ምርጫ ያንተ ነው ዘን ሄዳለን የማይቀር ማንነት አለ ሁላችንም እንጓዛለን ትተንን ሄዳለን ስራችን ብቻ የሚከተለን ማንነት ይዘን እንወጣለን ስለዚህ ዛሬ ነው ወሰን ይሄ ልብ ማጽዳት ይቻላል ነፍሳችን ልጓም እናደርግላት سيدنا عمر بن الخطاب الله ስራቸው እንደላቸውና سيدنا معاويه بن ابو سفيان እንግዲህ من الدهية العرب ከሚባሉት በጣም ፈጣን ጭንቅላት ከነበራቸው የአረብ ማህበረሰብ ውስጥ ነበሩ በጣም ተናጋሪ በጣም አእምሯቸው ፈጣን ስለነበር ሰው ያጅባቸዋል ይከተላቸዋል ሙአዊያን አንድ ጊዜ አላህ ስራቸው እንደላቸውና سيدنا معاويه እየሄዱ ሰው አጅቧቸው ሲሄድ ከሰው መካከል ጠሩት ዑመር እዛው ሰዎቹ ያዩት ባለንጋ 2-3 የዑመር ሁሌም እጃቸው ላይ ደራለች አለንጋ አጠፋ አደብ የሚያስዙባት ድንበር ያለፈው እንደኔና እንዳይነተኑትን ጎረምሳ ቢያገኙት እዛ የሚኮረኩሙባት አንድ ወጣት ልጅ እንዲህ እየጠቃ ሲሄድ አገኙት ጠሩት ዑመር ያማሃል አሉት አያመኝም አላቸው ታዲያ ምንድነው እንዲህ የሚያረጋሉት ቀጥ ብለህ አትሄድም እንዳሉት والله ከኡመት መሐመድ እንዳንተ አይነትን ማየት አንሻም ነው ያሉት ዑመር ረዲየላሁ ዐንሁ የነብዩ ኡመት ሆነ በዚህ አይነት ማንነት በዚህ አይነት ሲፋ ና ሙአዊያን ጠርተው ሰይድና ሙአዊያን መጥቷቸው ሰይድና ሙአዊያ ምን አጠፋህ አላቸው ምንም አላጠፋህ ታዲያ ካላጠፋህ ለምን ገረፍከኝ አሉ የገረፍኩ እነዚህ የሚያጅቡ ሰዎች ሰው ሆይ ያለ ሲከተልህ ማሻአላህ መሪ እንተኔ ምናምን ያለ ሲከተልህ ልብ ሌላ ቦታ ትደርሳለች አሉ ተራ ሰው እንደሆንክ ሰዎችም እንዲያውቁ ነፍስህም እንድትመለስ እንድታስታውስህ ብዬ ነው አሉት ከባድ ነው አይሄው ነው ምን ጠፋው በዛ ስለሆነ ትንሽ ስንታጀብ ትንሽ ወስ እንባል ሰብስክራይብ በማድረግ ቤተሰብ ይሁኑ